መሰለኝ። ማን ነው በሩን የዘጋው? ክፈቱት። መደበቅ አለብህ ሳሚ፣ ቶሎ በል። ክፈሽ ብያለሁ። ማን ነው ክፍል የገባው? ማን ነው? አከፍቱም ይሄን በር። ማን ነው ውስጥ ያለው እያልኩ እኮ ነው። ወይኔ ግርማ፣ ክፈሽ ብያለሁ። ቆይ ከፍታለሁ። ጋሽ ግርማ፣ ምን አባሽ ነው የምታወሪው? ለምንድን ነው ክፍሌን የዘጋሽው? ክፈችው። በጭራሽ አልከፍተውም ጋሽ ግርማ። ዛሬ በእጄ ሰበብ ነው የምትሆኝ። ሲጀመር እኔ ክፍል ምን ትሰሪያለሽ? ምን ትሰሪያለሽ? አንተ ክፍል ምን እሰራለሁ? ሲጀመር ምንድን ነው የሆንሽው አንቺ ልጅ? ዛሬ ጉድሽ ነው። እየጠየኩሽ መለሰሽ እኔን ደግሞ ትጠይቅኛለሽ እንዴ? እኮ ለምን እዚህ ገባሁ ይመስላል? ምን ፈልጌ? ወይኔ ሰውየው፣ አንቺ ልጅ ምን ሆነሽ ነው ክፍሌን የቆለፍሽው? ምን አባሽ ይዘጋሻል? ክፍሌ ምን ሰሪያለሽ? ሜሮን ናታ። ሜሮን ምን? አሁን ክፈችውና አውሪ። መጀመሪያ አለመኖሯን አረጋግጥልኝ። እኔ ብቻ ነኝ ያለሁት። አሁን በሩን ክፈችው ነው የምልሽ። ይኸውልህ ጋሽ ግርማ፣ አሁን ተናገሪ። ሜሮን ምን አደረግሽ? ልትገለኝ ነበር። ቆይ ምን ማለት ነው ልትገለኝ ማለት? ቆይ ምንድን ነው የተፈጠረው? በአንተ ጉዳይ ነው። በእኔ ጉዳይ ምን? ቆይ ጋሽ ግርማ፣ እኔ ልንገርህማ። አንቺ አበርሽ እንዴ? ምን ያስጮሻል እንደዚህ? እኮ ስማኛ፣ ልትገለኝ ነበር እያልኩ እኮ ነው። ምንድን ነው እየዘባረቅሽ ያለሽ? አንተ እንዳገኝ አትፈልግም። ምን እያልሽ ነው? ና ቆይ ላሳየህ ያደረገችኝ። መጀመሪያ እንደዚህ አድርገው ወደ ክፍሌ ይዛኝ ገባች። ከዛ በኋላ እንቅ አደረገች። ለምንድን ነው እንደዚህ ያደረግሽኝ ስላት ከግርማ ጋር ያለሽን ግንኙነት አቁሚ ያለችኝ። እንዴ ምን ያደረግሽኝ ያለሽ? ከዛ ከክፍሏ ወጣችና እንደዚህ ቆለፈችብኝ። እና ምን ማድረግ እየሞከርሽ ነው እንዴ? ክፈችው እንጂ በሩ። ኦይ እንጂ እኔ ሲሰማኝ የነበረው ስሜት ይሰማህ እንጂ እኔ ቆሰልኩት፣ ቁስል ይግባ። አንቺ ልጅ አጉል መቀባጠር ጀምረሻል። ክፈችው እያልኩሽ እኮ ነው። እኔ በር ተቆልፎብኝ ይሰማኝ የነበረው ስሜትና ህመም እንዲገባ ብዬ ነው። እስኪ በሩን ክፈችውና አውሪኝ። እንዴ የምታወሪው ነገር ሁሉ ምንም አልገባኝም። እሺ እነግርሃለሁ። አንቺ ልጅ እንዴ ምን አይነት እንደሆነች ሳሚ፣ ቶሎ በል ከዚህ ውጣ። ቶሎ በል ፍጠን። እሱ ሴት ነው። እሱ የለም። ቶሎ በል አሁን ከዚህ ውጣ። ና ፍጠን፣ ቶሎ በል። ለምን አባሽ ነው በሩን የዘጋሽ? ምን ለማድረግ እየሞከርሽ ነው እንዴ? የተሰማኝን ስሜት እንድትረዳኝ ብዬ ነው። አሊያ ግን ልትረዳኝ አትችልም። አሁን ከሜሮን ጋር ያጋጭሽን ነገር ተናገሪ። አዎ አንተ እንዳላገኘ ከአንተ ጋር ምንም አይነት ግንኙነት እንዳይኖረኝ ነው የነገረች። በጭራሽ አንተ እንዳላገኝ አስጠንቅቃኛለች። ምን? አዎ እሱ ያንቺ እንዲሆን አልፈልግም። አንቺን በቀላሉ ካገኘሽ የኔ ነገር ይበላሻል አለች። ስለዚህ በሁለታችሁ መካከል ምንም አይነት ጠንካራ ግንኙነት እንዳይኖር ምናምን ነው የምትለው። ይቺ ውሻ የምር እንደዛ ብለሻለች? አዎ ብላኛለች። ደግሞ አንቺ ምን አገባሽ? እኔ ፈለግኩትን ባደርጋለች። እንደውም ለአንቺ ልክ ከሱ ጋር ሆናለሁ ስላት አነቀች። ወይኔ ግርማ፣ በእኔ ላይ ተጫውታለች ማለት ነው። እንደዛ ትችው በአንቺ መጣሽብኝ ማለት ነው። ካላመንከኝ ራሷን ጠይቃት። አንቺን የሚመኝሽ እንጂ የሚያገኝሽ ሴት መሆን የለብሽም ብላኛለች። እንዴት አባቷ ብትደፍሬ ነው እንደዚህ ይሄን የተናገረችው? አንቺን ያገኘሽ ዕለት የመጫወቻ ካርዴን እነጠቃለሁ አለች። አንቺን ብትሆኚ ጊዜያዊ መጠቀሚያ ነው የሚያደርግሽ አለች። አረ ነገሩ እንደዛ ነው እንዴ?
እቺ ሴጣን ማን እንደሆንኩኝ ያሳያታል። ሜሮን ሁልጊዜም የምትነግር ነገር ውሸት ነው። አንተ እሷን እያመንክ እኔ ላይ ጥቃት ታደርሳለህ። እሷ ግን ፍላጎቷ ይህ ነው። እኔማ ሰው መስላኝ ነበር። ለካስ እሷ ወዳጅ መስላ እየተጫወተችብኝ ነበር ማለት ነው። አሁንም ቢሆን ከእሱ ጋር ካየሁሽ እገልሻለሁ ብላኛለች። እኔ ደግሞ መሞት አልፈልግም። ስለምን ሞት ነው የምታወሪው? ማን ስለሆነች ነው ይሄን ሞት አንቺ ላይ ልታውጅ የምትችለው? አንተ ሜሮንን መቼም አታውቃትም። አሁንማ ምን አይነት እስስት እንደሆነች ተረዳሁት። በቃ አንቺ ተረጋጊ፣ እኔ ምን እንደማደርግ አሳይሻለሁ። አንቺ ሴጣን ሰላምን ምን ብለሽ ነው የነገርሻት? እንዴት ብትደፍሪ ነው እንደዚህ አይነት ነገር የምታወሪው? ምን ነገርኳት? ምንም ለማስመሰል አትሞክር። ሰላም ሁሉንም ነገር እነግራለች እኮ። ምንድን ነው የነገረችህ? አልገባኝም። ሰላም ጋር ሄደሽ ከግርማ ጋር እንድትሆኝ አልፈልግም፣ በጭራሽ እንዳታገኘው አላልሻትም? ምንድን ነው የምታወራው ጋሽ ግርማ? እንዴ እኔ አሁን ስለምታወራው ነገር ምንም የማውቀው ነገር የለም። ሴትዮ ከግርማ ጋር ምንም ነገር ግንኙነት እንዳታደርጊ እና የእሱ ከሆንሽ ሁሉ ነገር ያበቃለታል ብለሽ አልነገርሻትም? ቆይ ለምንድን ነው ምንም እንዳልተፈጠረ ነገር ማስመሰል የምትፈልጊው? ኧረ እኔ ምንም አላልኳትም። እሷ ስትዋሽ ይሆናል እንደዚህ ያለች። ከመሬት ተነስታ የእሷን ቅዠት እያጋባችብን ነው። አይመስለኝም። አንቺ ገና ለገና በስካር መንፈስ ያደረግኩትን ነገር ለመበቀል ብለሽ ነው አይደል እንደዚህ ያደረግሽው? አንተም መበቀል ብፈልግ በዚህ መንገድ የማደርገው ይመስላል? ሁሉንም ለሳሚ ነግሬው እኮ ቤቱን ድብልቅልቁን ማውጣት ይችላል። እሱን ማድረግ ስለማቺ መሰለኝ በሰላም የመጣሽብኝ። ይኸውልህ ይህን ጉዳይ በሚመለከት እኔ ለሰላም ምንም ያልኳት ነገር የለም። አንተ የተሳሳተ መረጃ ነው ያለ። እንግዲያውስ እሷ ባለችበት ነገር ሁሉ ነገር ታውቂያለሽ። እኔ ምንም ነገር ከዚህ በኋላ አልታገስም። እሺ አሁን ጥራትና ፊት ለፊት ትናገር ጉዳዩ። ሰላም ሰላም። አቤት ጋሽ ግርማ። በይ ቅድም የነገርሽኝ ነገር ደግመሽ አንድ በአንድ ተናገሪ። እኔ መቼ ነው ከጋሽ ግርማ ጋር እንዳትሆኝ ያልኩሽ አንቺ? ቆይ እኔ ግርማ እንዳታወሪው ብዬሻለሁ? ከየት የመጣ ወሬ ነው የምታወሪው? አዎ ብለሽኛል። መቼም ይህንን ልትክጂኝ ባልሆነ። ምን አልሽ? ቆይ ምንድን ነው የምትዘላብጂው? አየሽ እውነቱን ተናገረች። አንቺ እስስት ከኔ ምን ፈልገሽ ነው እንደዚህ ያደረግሽው? ምን ሆነሃል ጋሽ ግርማ? እቺ ልጅ እኮ እልም ያለ ቅጥፈት ውስጥ ናት ያለችው። እንዴ እኔ አንተን ከሷ በመነጠል ምን አተርፋለሁ ነው? ምን አውቅልሻለሁ? እሱን አንቺ ነሽ የምታውቂው። ደግሞ ምንም ውሸት የለውም፣ እውነታውን ነው የተናገርኩት። ስለ የትኛው እውነት ነው የምታወሪው አንቺ ደደብ? እኔ ከመቼ ጀምሮ ነው በጋሽ ግርማ ጉዳይ ከአንቺ ጋር የተነጋገርኩት? ቅድም መተሽ ጋሽ ግርማ ጋር መቅረብ የለብሽም ብለሽ ነገርሽ። ከዛ ደግሞ አይመለከተሽም ስልሽ አነቅሽ። ስለዚህ ስመሳልሽ አንቺ ሰይጣን፣ ቆይ ምን እያሴርሽ ነው? ከዚህ ነገር ውስጥ ምን ለመጠቀም ብለሽ ነው ይህንን ነገር እያደረግሻለሽ? እኔ ምንም ያሰብኩት ነገር የለም፣ ያልሽኝን ነው የተናገርኩት። ቅድም ክፍሌ ድረስ መተሽ ከጋሽ ግርማ ጋር ከዚህ በኋላ የምትሆኚ ከሆነ ከዚህ ቤት ትወጫለሽ አልሽ። እኔ ይሄን ማመን አልችልም። ቆይ አንቺ በቁምሽ መቃዠት ጀመርሽ እንዴ? በመጀመሪያ እቺ ልጅ ከዚህ ቤት ትውጣ ስትይ አልነበረም እንዴ? ይኸውልህ ጋሽ ግርማ፣ አንተ በፍጹም የማትረዳው አንድ ድብቅ ጨዋታ አላት። እኔ ምንም አይነት ጨዋታ አልያዝኩም። ጥሩ፣ እንደዚህ አይነት ውሸት ከጀመርሽ እኔም ደግሞ ምን እንደማደርግሽ አሳይሻለሁ። ቆይ ምን ልትሆኚ ነው? ሁሉንም ሚስጥርሽን እዘረግፈዋለሁ። እውነቱን አንድም ሳላስቀር ለጋሽ ግርማ ነው የምነግረው። ኧረ ሞክሪዋ፣ የማን ሚስጥር እንደሚበልጥ እናያለን። ሲጀመር አንቺ አደገኛ መሆንሽን ሁሉም ሰው ያውቃል። ስሚ፣ እያንዳንዱ ጉድሽን ዘርግፌ ነው የምናገረው። ያኔ ምን እንደሚውጥሽ እስኪ እናያለን። እኔ ጋር ያለሽን ጉዳይ ረስተሽው ባልሆነ። ምን አባታችሁ ነው የምትዘባርቁት? ለምን ጉዳዩን በግልጽ አትነግሩኝም? ጋሽ ግርማ፣ አንተ የማታውቀው እጅግ በጣም ከባድ የሆነ የምነግርህ ነገር አለ። በተመሳሳይ መልኩ እኔ የሚፋ ማረገው ጉዳልሽ። መቼስ ይህንን አትረሱ። እናንተ ልጆች አሁን መናገር ያለባችሁ ምንድን ነው እያወራችሁ ያላችሁት? ዛሬ በማን እንደሚብስ እናያለን። እስከ ዛሬ እያለቀሽ በምታስቆሚ ነገር የምታለን እንዳይመስልሽ። ስሚ አንቺ
ከዚህ በኋላ እኔም በተመለከተ አንዳች ነገር አደርጋለሁ እንጂ ከባድ ነገር ይፈጠራል። አይ እንግዲህ እሷ ስለተናገረች እኔ ላይ መደፋት አትችልም። እሺ የተፈጠረው ነገር ደግሞ ለኔም እንግዳ ነው። መደፋት ነው ያልሽው? አስፈላጊ ከሆነ እዚሁ በጥፊ ብዬ ነው የምደፋሽ። ቆይ ግን ምን ነክቶ ነው አንተ እንደዚህ አይነት ሰው የሆንከው? እኔ አልነበርኩ እንደ እሷ እንድታገኛ አስረዳህ ነበር? እኔ አልነበርኩም እንዴ ከእሷ ጋር መተኛት ስትፈልግ ብዙ ነገሮችን ያመቻቸውልህ? አንቺ እሷን እንዳላገኛት እንቅፋት መሆንሽን ብቻ ነው የማውቀው። ከዚህ በኋላ የምታደርጊውን ነገር እየተጠነቀቅሽ አድርጊ። እንግዲህ እኔ ነገርኩህ እውነቱን ነው። የፈለግከውን ነገር ሰምተህ ማመን ትችላለህ። ይሄ የመጨረሻሽ ማስጠንቀቂያ ነው። አንቺ ግን ምን አይነት ብልህ ሴት ነሽ? የምር አስደንቀሽኛል። እንዲህ ያለ ጥበብ እንዳለሽ አላውቅም ነበር። በድንጋጤ እኮ ነው ስዘባርቅ የነበረው። ምንም አወራውን አላውቅም ነበር። ቢሆንም በዚያ ፍጥነት እንዲህ ያለ መፍትሄ ማምጣትሽ የሚገርም ነው። ስማ፣ ይቺ ሴት እኮ ያችን የምታውቃት ሰላም አይደለችም። ያንን መርሳት የለብም። እሱንማ አየሁት እኮ። ባይሆን የዛሬው ቀን ጥሩ ትምህርት የሰጠን ይመስለኛል። ሁሉንም ነገር እጅግ ተጠንቅቀን ነው ማድረግ ያለብን። በትክክል ሰላም። በቀጣይ ግን ፋይሉን የምንወስድበት ይሆናል። አዎ፣ ግን ስለዚህ ነገር እሱ ቤት ውስጥ ባለበት ማውራታችን ጥሩ አይሆንም። ጥንቃቄ ያስፈልጋል። እሺ ሰላም፣ በቃ ወደ ስራሽ ተመለሽ። እኔ የምልሽ ቅድም የነገርሽኝ ነገር ማወቅ ፈልጌ ነበር። ምንድን ነው እሱ? ቅድም ስትጨቃጨቁ የምነግርህ ትልቅ ሚስጥር አለ ስትይኝ አልነበረ? ትቼዋለሁ። እሷን ማመን አይደል የሚቀል? ስሚ፣ ወሬሽን ተይና ጉዳዩ ነገር ነገርኩህ እኮ። አብረን ብዙ ነገር እንዳልሰራን ለእሷ ብለህ ካድከኝ። በተደጋጋሚ እኔ ላይ ደግሞ ጉዳት እያደረስክብኝ ነው። እኔና ሰላምን በተመለከተ በተደጋጋሚ ጊዜ ስህተት እየሰራሽ ነው። ለማንኛውም እኔ ስታምን ሁሉንም ነገር እነግርሃለሁ። ከዛ ውጭ ግን አንዲሽ ነገር አልናገርም። እንግዲያውስ አንዳች ነገር አግዘኝ ብለሽ እኔ ጋር እንዳትመጪ። የምትናገሪ ከሆነ ንገሪ፣ አለበለዚያ ግን ይሄ የመጨረሻ ቻንስሽ። ምንም የምነግርህ ነገር የለኝም አልኩህ እኮ። እና በእሷ ፊት የምነግርህ ጉድ አለ ያልሽው ለምንድን ነው? አሃ፣ የሆነ ልትደብቅ የፈለግሽ ጉድ አለ ማለት ነው። ስለምን ጉድ ነው የሚያወራው? እኔም በተመለከተ ለሰላም የነገርሻት ጉዳይ። በእርግጥ ሰላም ከዚህ ቤት እንድትወጣ ፈልጋለሁ። እሷን በማማራር ከዚህ ቤት በታስወጫት ውርድ ከራሴ ነው። ስለሱ ቅድም ተነጋግረን የጨረስን መስሎኝ። ለምንድን ነው በተመሳሳይ ጉዳይ ደጋግመን እያወራን ያለነው? ምንም ተነጋግረን የምንጨርሰው ነገር የለም። አንቺ ልጅ ግን አርፈሽ ብትቀመጪ ነው የምትመጣሽ። በምንም አይነት ምክንያት እቺ ልጅ ከዚህ ቤት መውጣት የለበትም። ይሄን ግን ነገር ይሻላል። እሺ፣ እና አሁን ምን አድርግ ነው የምትለው? ይኸውልሽ ከዚህ በኋላ እኔም በተመለከተ ተጠንቀቅሽ አውሪ እያልኩሽ፣ አለበለዚያ ግን ከባድ ውርደት ነው የሚያደርግሽ። አንተም ቢሆን እሷ የምትልን ሁሉንም ነገር ማመን የለብህም። ምን እንዳሰበሽ ባላውቅም አንድ የተደበቀ ነገር ከኋላ እንዳለ ይሰማል። ስለሱ እኔ አይመለከተኝ። እሺ አሁን ግን ተወኝ። ወይ ምን አባሽ ነው ያደረግሽው አንቺ? ከይሲ ከመምህሩ ደቀ መዝሙሩ አይደል የሚባለው? አንቺ አስተማርሽኝ ነው ያደረኩት። ጥሩ ተማሪ ነሽ ባክሽ። ቆይ ለመሆኑ ምን አባሽ ፈልገሽ ነው እንደዛ ያደረግሽው? እንግዲህ ማድረግ የነበረብኝ ነው ያደረኩት። በእርግጠኝነት አንድ ሴራ እያሴርሽ ነው አይደል? ስለምን ሴራ ነው የምታወሪው? ወይኔ ከመቼ ወዲህ ነው አንቺን ከግርማ ጋር እንዳያለሽ አልኩሽ። ደግሞስ አንቺ ከመቼ ጀምሮ ነው ከግርማ ጋር መሆን የፈለግሽው? እንግዲህ እኔ የፈለግኩትን ነገር በፈለግኩት ሰዓት ማድረግ እችላለሁ። አንቺን አስፈቅጄ ማድረግ ያለብኝ አይመስለኝም። አንቺ ደደብ፣ እኔን እየነካሽ ከግርማ ጋር እያጋጨሽ ነው የምትፈልጊውን ነገር የምታደርጊው? ስርዓትሽን ያዥ ሴትዮ፣ ርቀትሽን ብትጠብቂ ነው የሚሻልሽ። ቆይ ምን አባሽ ልታመጪ? ግርማ የነገረኝን ረሳሽው እንዴ? ሹሻ ለኪኛ
አንቺ ሁሌ ችግር መፍጠር አይሰለችሽም እንዴ? ምን አይነት ሰው ነሽ? ቆይ ዝም በል እባክህ። መጀመሪያ ቤቱን እያመሰች ስላለችው ሴት ማንነት አወቅ እሺ። አንቺ ራስሽ አፍሽን ዝጊ። እስከ ዛሬ በትዕግስት ያለፍሽ ከዛሬ ነገር ትለወጫለሽ ብዬ። አንቺ ግን መልሰሽ ያውልሽ ታጥቦጭና። ምን አልክ? አንተ ነህ እኔን ለዚች ደደብ ሰራተኛ ብለህ የምትናገረኝ? አሁንም ቢሆን ከአንደበትሽ ለሚወጣው ቃሎች ሲተነግርሽ ክብረ ነክ የሆነ ንግግር ባታደርጊ የሚሻል ይመስለኛል። ቆይ አንተ ራሱ ምን አይነት ወንድ ነህ? ቆይ ሁል ጊዜ ለሰራተኛ ሸርጋጅ መሆን አይሰለችህም? አፍሽን ዝጊ። ዝም በይ። ስሚ፣ እኔ ጋር መኖር ከፈለግሽ ሰው ሁኚ። ዝም ብለሽ የሰው ማንነት ሳታውቂ አትቀደሽ። አንተ እኔን በጥፊ መታኝ። ሂጂ ውጪ። የማትረቢ። ተረጋጋ በቃ ሳሚ። ቆይ ምን አድርጊ ብላ ነው ያነቀችሽ? ዝም ብላ ስሜታዊ ሆና ነው። አሁን አንተ ብቻ ተረጋጋ። በልጅነትሽ አባቴ ብዬ በምጠራው ሰው የተለበደብሽ ይበቃሻል። በጭራሽ የኔ በምለው ሰው ሌላ ጉዳት እንዲደርስብሽ አልፈቅድም። ይገባኛል ሳሚ፣ ግን በዚህ ልክ መበሳጨት ደግሞ አግባብ አይደለም። ስለዚህ ተረጋጋ። ለማንኛውም አንዳች ሌላ ችግር ቢፈጠር ለእኔ አሳውቂ። ምንም አይነት ድብቆሽ አልፈልግም። አረ በጭራሽ አልደብቅም ሳሚ። አሁን በቃ ሂድና እሷንም ማረጋጋት። እሺ ይቅርታ ሜሪ፣ ቅድም በጣም ተበሳጭ ስለነበር የመታሽ። ከስሜታዊ ሆኜ ስለነበር ምን እንደማድረግ ራሱ አላውቅም። አንተ እኔን ትመታኛለህ? ሁሉንም ነገር ትቼ አንተ ጋር ስለሆንኩኝ ነው ይሄ ሁላ ግፍና በደል እኔ ላይ የምታደርሰው? እንደ ሚስት ስለማታከብረኝ ነው በሰራተኛ ፊት እንደዛ የምታኝ። ኧረ እባክሽ ምን እያልሽ ነው ሜሪ? አሁና ሽማግሌ ላክ ሰርግ ይደገሳል ቤት ስለገባው ነው እንደዚህ በሰራተኛ ፊት የምታዋርደኝ። ቆይ አንተ መቼ ነው ለኔ ልዩ ቦታ የሚኖርክ? መቼ ነው ለኔስ ጠበቃ ሆነ የምትቆመው? ነገሩን ነው ወዴት የምትወስጂው ሜሪ? ቆይ አንቺ ያጠፋሽው ጥፋት ከባድ አይደለም? ሰላም እንደዛ መደብደብ ነበረብሽ? ቆይ ምን ነው ከባድ? ለምን ተጣላችሁ ብለህ ጠይቀኸኛል? ምንም ምክንያት ይኖርሽ ሰላም መደብደብሽ ግን ልክ አይደለም። እና እኔ ስናቅ እኔ ስደበደብ ነው አይደል ልክ የሚሆነው? ቆይ ለአንተ እኔ ሲዋረድ ነው አይደል ልክ የሚሆነው? እኔ በጭራሽ እንደዚህ ያላልኩ። ግን አንቺ ነሽ ክፍሏ ድረስ ገብተሽ አነግሻት። ሁሌም ስለሷ መጥፎ ነገር የምታወሪው እና ምን ላድርግ? አንተ ሁልጊዜም ከሷ ጎን ነው የምትቆመው። ችግር ይሄ ነው። ኖ እኔ ምን ጊዜም ከተበዳይ ጎን ነው የምቆመው። አንቺ ነሽ በደለኛ እያልከኝ መሆኑ ነው? ቆይ ምን አይነት ልብ ነው ግን ያለህ? ቆይ እንዴት አድርገህ ብታሳንሰኝ ነው ሁልጊዜ ለሷ የምትፈርደው? እባክሽ ከቻልሽ ከሰላም ራቂያት። በሆነ ባልሆነ አታስጨንቂያት። ታውቃለህ በጣም ታስጠላኝ ነው። ቆይ አንተ ምን አይነት ባል ነህ? እኔ የመጣሁት በስሜታዊነት ላደረኩት ነገር ይቅርታ አልጠይቅሽም። በዚህ ልክ መናገሩ ደግሞ አግባብ አይደለም። አሃ አንተ እንደ ቀልድ ይቅርታ ልጠይቀኝ ነው የመጣኸው? ለዛሽ ለማትረባ ሰራተኛ ብለህ የመጣኸኝ ልክ ነው ብለህ ይቅርታ መጠየቅ ነው አንተ ቤት? ከዚህ በላይ የማውራት አቅሙ የለም። በድጋሚ ግን እንደዚህ አይነት ችግር እንዳትፈጥሪ። አሁን ከፊቴ ይጠፋልኝ። አብራት ገደል መግባት ትችላለህ። እሺ እሺ። በድጋሚ ግን ስለ ሁሉም ነገር ይቅርታ። ታውቃለህ መርዙ ምን ነው በገደለ ብዬ እንደምን ያደረግኝ ደግሞ መርዙ ምን ቢሆን ቀስ በቀስ ይገላል። ምንድነው ስትይ የሰማሁሽ? ነገሩን ይፋ አደረግሽው ማለት ነው? እባክህ ከፊቴ ዞር በልልኝ። ያንተን የውሻ ጩኸት መስማት አልችልም። እሺ አንቺ ደደብ፣ ሳሚን መርዙ ቀስ በቀስ እንደሚገለው ስትናገሪ ሰምቼሻለሁ። ምን አይነት ጭራቅ ነሽ? ለሳሚ ሞት ትመኛለሽ? ሰማኛለህ? ካስፈለገ ራሱ አንተንም ምን ጨርሻዋ ተናግሬያለሁ። ሰውዬ ምን እኔን መርዝ ትሰጪኛለሽ? እንደዛ ነው አይደል? አንቺ ግን ካየኋቸው ሰዎች ሁሉ የተለየሽ ጭራቅ ነሽ። አንተ ግን በማያገባክ እየገባ ራስን እሳት ውስጥ እየጣድክ ነው። እሺ ደግሞ ከዚህ በላይ ባታበሳጨኝ ጥሩ ነው።
ትሰምኛለሽ? ምን አለ ጆሲ በይ በቁመሽ ባልቀብሽ። ዝም በል እባክህ የሆንክ ጅል ማን እንደሆነ በቅርቡ የምታየው ይሆናል። ከአንተ ጋር ቆሞ ማውራት ራሱ በጣም ነው ያንገሸገሸኝ። እሺ ከዚህ በኋላ ሜሮን አጠገብሽ አትደርስም። ጫፍሽ ነው። ኧረ እባክህ ለዚህ ነው በድጋሚ አንቃል ስገለኝ የነበረው? ምንድን ነው የምታወሪው ሰላም? በድጋሚ ክፍሌ ድረስ መታ ነበረ። እንዴት ለጋሽ ግርማ ትነግሪዋለሽ ብላ አንቃል ትገለኝ ስትል ሳሚ ነው ደርሶ ያስጣለኝ። ወይ ይቺ ሴት ከኔ ዙሪያ አትርቅም ማለት ነው? ለማንኛውም ነገ ከዚህ ቤት እወጣለሁ። እንዴት? ለምን ሲባል? እና ሬሳዬ ተገንዞ ይውጣ? አንቺማ በጭራሽ ከዚህ ቤት አትወጪ። እኔ ምን እንደማደርግ አሳይሻለሁ። ድንቄ አንተ እኔ ላይ ሲሆን ነው እጅ የሚዘረጋው እንጂ ምንም አታደርጋት። እኔ እኮ ግርማ ነኝ። ካስፈለገ ለዚህ ውርጋት አሁን ዋጋ ልሰጣት ይችላል። እኔ ግን አይመስለኝም። በጭራሽ እሷ ያንተን ትዕዛዝ የምትቀበል በፍጹም አይመስለኝም። ነገ ከዚህ ቤት መውጣት አለብኝ። ነገርኩሽ እኮ ሰላም፣ አሁኑኑ ስርዓት እንድትይዝ አደርጋታለሁ አልኩሽ። ምን ልታደርግ? እሱን አሁን በተግባር አሳይሻለሁ። ይሄ ምን አይነት ጅል ነው? በፈጣሪ ሁሉም እንደ ጋር የሚጋልቡት ፈረስ። ኔሮን ባሻት መንገድ የምትመራው እኔ በፈለግኩት አቅጣጫ ማስኬደው ሰው። ለምን አባሽ ነው ይሄን ያደረግሽው? እኔ ምንም የሚመለከተኝ ነገር የለም። በዚህ ሰዓት ስለሷ እንድታወራኝ አልፈልግም። ሰላም በአንቺ ሚዲያ ከዚህ ቤት ከወጣች ለአንቺ የመጨረሻ እንደሚሆን ነገርሽ ነበር። እና ምን ይጠበስ? ይቺ ልጅ በአንቺ አጉል ባህሪ ነገ ከዚህ ቤት እወጣለሁ እያለች ነው። ለምን አባሽ ነው የደበደብሻት? ለምን ከፈለገች 10 ጊዜ ጥርግ ብላ ትወጣ? እኔ ይመለከተኛል? ስለሚመለከትሽ መሰለኝ የማናገርሽ አንቺ ደነስ። እንግዲህ እሷ እንደፈለገች ስለምታሽከረክረ እኔ ላይ መደንፋት አትችልም። እሺ ከማን ጋር ነው እንደዚህ የምታወሪው አንቺ? ካንተ ጋር ነው የማወራው ጋሽ ግርማ። ቆይ ምን ልታመጣ? ይሄን ማመን አልችልም። ለኔ ነው እንደዚህ አይነት ምላሽ የምትሰጪኝ? አዎና ለአንተ ነው። ቆይ አንተ በምን ማረጋገጫ ነው እኔን እንደዚህ የምታወራው? አሁን ሰላም ክፍል ነበር እናማ ዛሬ በድጋሚ ጥቃት ልታደርግሽባት እንደነበረ ነገረችኝ። እሷ ሲበዛ ውሸታምና አስመሳይ ሴት መሆኗ ጠፍቶ ነው? እሷ በጭራሽ እንደዚህ አይነት ነገር አቀናብራ ልታወራልኝ አትችልም። በትክክል አንቺ አድርገሽዋል። እኔ እናንተ እኮ ከእሷ ጋር በተያያዘ ብዙ ስራዎችን ሰርተናል። ከእሷ ጋር በተያያዘ ብዙ ነገሮችን አድርገናል። ቆይ እንዴት ይቺን እስስት አመንካት? ለምን አላምናትም? አንቺን እኮ ጠንቅቄ እኮ ነው የማውቅሽ። በጭራሽ አታውቀኝም። ሲጀመር ደግሞ በዚች ልጅ አብርሃም በግ ትሆናለህ ብዬ አስቤ አላውቅም። ምን አንሻርጪ? የመጨረሻ ሞኝና በሰራተኛ የሚታለል ጭንቅላት እንዳለ ነው የገባኝ። ዝም በይ የማትረቢ ድደባ። እንዴት ነው እኔን በዚህ ልክ የምታወሪኝ? ትሰሚኛለሽ? እቺ ልጅ ነገ ከዚህ ቤት ትውጣና በቁምሽ ነው የማቃጥልሽ። አንተ ደደብ ሽማግሌ፣ እኔ ሜሮን አይደለሁም ባልሰራል። ያንተ ጉዳይ ከዛሬ ምሽት አያልፍም። ምን አለሽ ሜሮን በለኝ፣ አስከፍልሃለሁ። ሙሉ ቤተሰቡን አርከፍክፌ ነው ማቃጠለው። ቆይ አንተ ራሱ ምን አይነት ወንድ ነው? ቆይ ሁል ጊዜ ለሰራተኛ ሸርጋጅ መሆን አይሰለችም? አፍሽን ዝጊ፣ ዝም በይ። ስሚ፣ እኔ ጋር መኖር ከፈለግሽ ሰው ሁኚ። ዝም ብለሽ የሰው ማንነት ሳታውቂ አትቀደሽ። የማንም መፈንጫ ሆኜም አይኖራትም። ሄሎ። እሺ፣ ደግሞ ምን ፍለጋ ደወልሽ? ይኸውልህ ለሁለት ወሳኝ ነገር ነው የደወልኩልህ። ከሰማኸኝ ታተርፍበታለህ። ሴትዮ፣ ሁለተኛ እንዳትደውይ ነግሬሽ አልነበረም እንዴ? አይደለም አለቃ፣ የእውነት ለቁም ነገር ጉዳይ ነው የደወልኩልህ። ለምን አታምነኝም? እሺ፣ ምንድነው ጉዳይሽ? የመጀመሪያው ነገር የመርዙ ጉዳይ ነው። የመርዙ ጉዳይ ማለት? ይኸውልህ መርዙን የወሰደው ሰው እንዲተርፍ አልፈልግም። ሀሳቤን ቀይሬያለሁ እና በመርዙ የመግደል ሁኔታ እርግጠኛ ነህ? አስቀድሜ ነግሬሻለሁ። ይህን መርዝ የወሰደ ሰው በምንም ተአምር አይተርፍም። ለጊዜው ደህና መስሎ ሊታይ ይችላል፣ ግን ደግሞ በጊዜ ሂደት አዳክሞ ይገድባል።
ሆስፒታል ሄዶ ሕክምና ቢወስድም አይድንም? እርግጠኛ ነህ? አዎ እርግጠኛ ነኝ። መቼም አይተርፍም። ሁለተኛው ጉዳይሽ ምንድን ነው? ሁለተኛው ጉዳይ ደግሞ አንድ በጣም ወሳኝና አንተም የምትጠቀምበት ስራ ነው ይዤ የመጣሁት። እሺ ምንድን ነው ስራው? ይህ ስራ ከሌሎቹ ስራዎች በተለየ እንዲሰራ ነው የምፈልገው። ምንም አይነት ስህተት አልፈልግም። ያው እኔ ደግሞ እስከዛሬ ከከፈልኩ ክፍያ እጥፍ አድርጌ እከፍልሃለሁ። እሺ ስራው ምንድን ነው? አሁን ተናገሪ። አንድ በጣም ያስቸገረኝ ሰው አለ። ለህይወቴም አደጋ ነው ይዞብኝ እየመጣ ያለው። ስለዚህ ያው እኔ ላይ ያደረግከውን ነገር እሱ ላይ በእጥፍ እንድታደርግልኝ እፈልጋለሁ። እሺ አሁን ሁሉንም መረጃዎች ላኪልኝ። እሺ አሁን እልክልሃለሁ። ዛሬ ይሄ ቤት ድብልቅልቁ ነው የሚወጣው። ከሜሮን ጋር መጋጨት ምን ያህል ዋጋ እንደሚያስከፍል ለሁላችሁም ማሳያችሁ ይሆናል።